ሰላም ጤና ይስጥልን የተወደዳችሁ የቻናላችን ቤተሰቦች እንደምሰነበታችሁ። ዛሬ በከተማችን ስር የሚታይ ግን ብዙዎቻችን የምንፈራው ወይም ለመረዳት የምንቸገረው የፍቅርና የጥበቃ ታሪክ ይዘንላችሁ ቀርበናል። ቢባል ዘመኑ ፍሬ ሄደሽ መገናነ ይህ ታሪክ ከልብ ወለድ መጽሐፍ በላይ የጠበቀ በአስፓልት ዳር የቆመ የ25 ዓመታት የዝምታ መከራ የተቃኘ እውነተኛ ታሪክ ነው። በስስት ነበር የማይሽ ስለ ጎፋው ለማ ኃይሌ ስንመለከት ምናልባት መንገድ ላይ ላየው ሰው ዝም ብሎ የቆመ ሰው መስሎም ሊታየም ይችላል። ነገር ግን በዚያ የለማ ዝምታ ውስጥም የብዙ ዓመታት የውስጥ ጩኸት፣ የጠፋ ማንነትና ያልተቋጨ የፍቅር ሰንሰለት አለ። ዛሬ ስለ ሰው ልጅ አቅም፣ ስለ አእምሮ መታወክና ስለ ፍቅር ደንበር ጥልቀት አብረን እንወያያለን። ይህ የለማ ኃይሌ ታሪክ ነው። ለማ ኃይሌ እንዲህ አልተወለደም። ለማ ከ25 ዓመታት በፊት አዲስ አበባ ውስጥም እንደ ማንኛውም ወጣት የወደፊትም የነበረው ትምህርቱን የተከታተለ ኢንጂነር ነበር። የለማ ሕይወት በዛን ወቅትም በሰላም የተሞላ ነበር። በዚያን ጊዜ ከማንኛውም በላይ የሚወዳት የወደፊት ሕይወቱ አጋር ያደረጋት ፍቅረኛም ነበረችው። ጎፋው ቅዱስ ገብርኤልን እችን ቀንና እችን ሰዓት የቆምንባትን ቦታ አረሳትም። ፍቅራቸው እንደ ማልዳ ፀሐይ ብሩህ ነበር። በከተማው ጎዳና፣ በካፌዎች፣ በየመንገዱ አብረው ሲሄዱ የለማ ደስታ የሚሰወር አልነበረም። የወደፊት የጋራ ሕይወት በጋራም ያቅዱ ነበር። ነገር ግን የለማ ሕይወት በአንድ ቀን ተቀየረ። የፍቅረኛው ቤተሰቦች ልጅቷን ወደ ውጭ አገር እንድትሄድ ሲወስኑ ለማ በድንጋጤ ውስጥም ወደቀ። ያቺ ቀን ጀርመን አደባባይ አካባቢ የተካሄደች ስንብት የለማን ሕይወትም ከሁለት የከፈለችም መስመር ነበረች። ለማ ልቤ እንዲጥፍት ይበል እጠብቅሻለሁ ሲል ይህ ቃል እንደ ቀላል ቃል አልነበረም። ያቺ ቃል የእርሱን ሕይወት መሳሪያም ሆነች። ከዚያች ቀን በኋላ ለማ ሌላ ሰው ሆነ። ምን እየሆንኩ ልጠብቅሽ? ስራውን ተው፣ ማኅበራዊ ሕይወቱን ትቶ በየቀኑ ያችን መንገድ መቆሚያ አደረጋት። መጀመሪያ ላይ ሰዎች ምናልባትም ለጥቂት ቀናት ይሆናል ብለው አሰቡ። ነገር ግን ቀናቶች ወደ ወራት፣ ወራቶች ወደ ዓመታት ተቀየሩ። 5፣ 10 ዓመት፣ 15 ዓመት፣ 20 ዓመት፣ 25 ዓመት አለፈ። ለማ ግን ያው ነው። ቃል ተናግሬስ ውስጥን ልግለጽልሽ። ቤተሰቦቹ ጎፋ ካምፕ የነበረው መኖሪያ ቤት ለቀው ወደ ጃሞ ሲዘዋወሩም ለማ ግን ሊከተላቸው አልቻለም። ከቆምንበት ቦታ ቆሜ አንቺ አስባለሁ። በየቀኑ ከጀሞ እስከ ጎፋም ካምፕ በእግሩም እየተጓዘ በፀሐይና በዝናብ እየተመላለሰ ቦታው ላይ ይቆማል። ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ለማን የሚያውቁት የአካባቢው ነዋሪዎችም ለምን እንደሚቆም ሲጠይቁት ከንቱ፣ የከንቱ ከንቱ፣ ሁሉም ከንቱ ብቻ ነው መልሱ። ይህ ሰው ሕይወቱን በቃላት ሳይሆን በተግባር በዝምታም ተርጉሞታል። ምግብ አይልም። ሰዎችም ሰጥተውት ሲያዩት በጭንቅላቱ ምልክት ይሰጣቸዋል። የለማ የሲጋራ ጭስ ከእሱ ጋር አብሮ የሚነጉድ የትዝታ ምልክትም ሆኗል። በየቀኑ በየመንገዱ የሚያልፉ ሰዎችም የለማን ምስል አሁን እንደ ተፈጥሮ አካል አድርገውም ይቆጥሩታል። የለማ ታሪክ ሲሰማ የሸገር ኤፍኤም አዘጋጆች ጉዳዩን ለሕዝብ አቀረቡት። ወንድሙ ከበደ ኃይሌ የለማን ሁኔታም ሲገልጽም እንባውን መቆጣጠር አቅቶትም ነበር። ወንድሜ በራሱ ዓለም ውስጥ ተዘግቷል፣ ምንም ሊገባው አይችልም በማለትም የተናገረው ንግግር የብዙዎችን ልብም የነካም ነበር። በዚያን ወቅትም መላው ኢትዮጵያ ሕዝብ ለለማ መፍትሄ መፈለግም ጀምሮም ነበር። ለማን ለመርዳትም የለማን ፍቅረኛ ጋርም ለማገናኘት ብዙም ጥረትም ተደርጎም ነበር። በጎ አድራጊ ድርጅቶችም የለማን ሁኔታ አይተው ቤተሰቡን ለመደገፍ የለማን ለማሳከም ሞከሩ። ለማ ግን የሕክምና ሆነ የሰው እርዳታ የማያስፈልግበት በባዶ የፍቅር ስሜት ውስጥም ተደብቋል። አታውቂም ከጠረንሽ ጋራ ሱባኤ እንደገባው ወንድ አይደለም እንዴ እስከሚሉኝ ድረስ ቁጭ ብዬ እንዳነባው። የለማ ታሪክ ሲሰማ በአሜሪካ የነበረችው ፍቅረኛው ሁኔታውን ሰማች፣ ወደ ኢትዮጵያም ተመለሰች። ይህ ታሪክ በደስታ የሚጠናቀቅ ይመስል ነበር። ሁሉም ሰው ለለማ ፍቅረኛውን ሲያት ከእንቅልፉ እንደሚነቃ ከዝምታው እንደሚወጣም አስበው ነበር።
ፍቅረኛዋ በአመታት ውስጥም በእርጅናና በድካም የተለወጠውን ለማን በዛች መንገድ ላይ አገኘችው። ስታይ ውስጧም ተቃጠለ። እያለቀሰች እየሮጠች ዳም አቀፈችው። ሁሉም ተመልካቾች ይህንን ታሪክ በደስታም ይፈጸማል ብለውም ጠበቋት። ነገር ግን ከዚህ ላይ ነው አሳዛኙ እውነት ያለው። ለማ አላወቃትም። እርሱ የሚጠብቃት ፍቅረኛው እሷ ነበረች። ነገር ግን አእምሮ ማንነቷን፣ ድምጿን፣ ያለፈ ትዝታዋን ሊያውቅም አልቻለም ነበር። የዓመታት መጠበቅ፣ የዓመታት የፍቅር ደዌ የአእምሮን እውነትም ለውጦታል። እርሷ ማቀፏ፣ መሳሟ፣ ማልቀሷ ለእርሱ ምንም አይነት ስሜት አልሰጠውም ነበር። ለማ በዛች ሰዓትም የነበረው ዝምታ ከማንኛውም በላይ የሚያምር ነበር። መጠበቅ የሚወዱትን ሰው እያጡ ራስን እስከ መርሳት የሚያደርስ ስቃይ ነው። ከለበስሽው ጋራ መቀመጥ ማምሸቴን፣ እኩያ እስከማጣ ብቻዬን መቅረቴን አታውቂም፣ አትመጪም፣ ብትመጪም አታውቂም። ውድ ተመልካቾቻችን የለማ ኃይሌ ታሪክ የፍቅርን አቅም ብቻ ሳይሆን የፍቅርን አደገኝነትንም ያሳያል። እኛ የምንጠብቃቸው ነገሮች ራሳችንን የሚያስረሱን ከሆነ መጠበቅ መብት ነው ወይስ ስህተት? ለማ ኃይሌ የህይወት ትርጉም የሌለው በባዶ ስሜት ውስጥም የሚኖር ሰው ነው። የእርሱ ታሪክ ማብቂያ የለውም። ዛሬም በዚያ ጎዳና ላይ ይቆማል። እያንዳንዱ ቀንም በለማ ህይወት ውስጥም አንድ ተጨማሪ ቀን ነው። የለማ ታሪክ ብዙዎቻችን ያስተምረናል። ፍቅር መሆን ያለበት መኖር እንጂ መሞት አይደለም። መጠበቅ መሆን ያለበት ተስፋ መሆን እንጂ ራስን መጣልም አይደለም። ለማ ኃይሌ በአዲስ አበባ ታሪክ ውስጥም ለፍቅር የተከፈለ መስዋዕትነት ትልቅ ምሳሌም ነው። የለማ ታሪክ ከኛ የሚጠብቀው ምላሽ የለም። ነገር ግን የእሱ ታሪክ እኛን ብዙ ጥያቄዎችን እንዲጠይቀን ያደርገናል። ፍቅር ምንድን ነው? መቼ ነው መተውስ ያለብን? ለራሳችን የምንኖረውስ መቼ ነው? እነዚህ ሁሉ ጥያቄዎች የለማ ታሪክ የሚፈጥራቸው ጥያቄዎች ናቸው። የለማ ኃይሌ የህይወት መጽሐፍ ገና አላለቀም። እያንዳንዱ ቀን በዚህ መንገድ ላይ ያለው ቆይታ አዲስ ምዕራፍ ነው። ለኛ ግን የለማ ታሪክ ፍቅርን፣ ታማኝነትና የሰውን አእምሮ ስብራትም ያሳየናል። ውድ ተመልካቾቻችን ይህን ታሪክ ለብዙዎች እንዲደርስ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ እንደነዚህ አይነት እውነተኛና ጥልቅ ታሪኮችን በየጊዜው መከታተል ትችላላችሁ። ስለነበረን ጊዜ እናመሰግናለን። በቀጣይ ከዚህ የተሻለ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ቸር ሰንብቱ። እስከምሞት ድረስ እጠብቅሻለሁ። ፈገግ እንኳን ሳልል ካለሁበት ወንበር ጭር ባለ ስፍራ ሳይኖር ተመልካች አታውቂም፣ አትመጪም፣ ብትመጪም አታውቂም። ምን ብዬ ልጸልይ ከህይወት ይዤቂ? አታውቂም አስታውሻለሁ ትናንትና